ጠቅላዩ በድንገት ጅጅጋ ገቡ። ትልቅ ሰበር ዜና እየተጠበቀ ነው። ፊልድ ማርሻሉ በበኩላቸው የኢትዮ ሶማሊያ ድንበር በጥብቅ እንዲታጠር ለሰራዊታቸው ምስራቅ እዝ ከባድ መምሪያ መስጠታቸውም ተሰምቷል። ህወሓትና ፋኖ በአንድ ግንባር የስምረት ፓርቲ አመራሩ ያጋለጡት ከባድ ሚስጥር፣ የፌደራል መንግስቱን ያስቆጣ የአርሚ 24 ተግባር፣ ሐማስ አጣብቂኝ ውስጥ ገብቷል። አሜሪካና የአረብ ሀገራት መሪዎች ግፊት እያደረጉበት ያለው ሐማስ የትራምፕ የሰላም እቅድ የፍልስጤም ህዝብን ፍላጎት ችላ ያለ ነው ማለቱ ተስፋውን በስጋት አጥሮታል። ከሞስኮ ታላቅ የምስራች ይዘው የመጡት ጠቅላይ ሚኒስትር አብይ በድንገት ጅጅጋ ተከስተዋል። ከኒውክሌር ግንባታ የምስራች ማግስት የተሰማው የጠቅላዩ ጉዞ ከነዳጁ ጉዳይ ጋር የተያዘ መሆኑ እየተነገረ ባለበት ወቅት ከፊልድ ማርሻል ብርሃኑ ጁላ ቢሮ አዲስ መረጃ መሰማቱ ነገሩ እንዴት ነው አስብሏል። ይህንን ጨምሮ ስለ ህወሓትና ፋኖ አዲስ ጥምረት ስለተሰማውና የትራምፕ የሰላም እቅድ ሐማስን አላሳመነም የሚባሉ ጉዳይ አረብ ሀገራትን ስለማስጨነቁና የጋዛን ሰማይ በስጋት ስለመጋረዱ ከተሰማው አዲስ አስገራሚ መረጃ ጋር አክለን ወደ እናንተ በዝርዝር ልናደርስ ወደናል። ሰላም ውድ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ጅጅጋ ከተማ ገብተዋል። የጠቅላይ ሚኒስትሩ ጉዞ በህዳሴው ግድቡ ምርቃት ላይ ከተበሰረው ታላቅ ተጠባቂ ዜና ጋር በተያያዘ መሆኑ እየተነገረ ባለበት ወቅት ከፊልድ ማርሻሉ በኩል ደግሞ ድንበር ላይ ለሰፈረው ጦር ቀጠን ያለ መምሪያ መውረዱ ሲሰማ ከወደ ምስራቅ በኩል ተስፋና ውጥረት ስለመኖሩ ጠቋሚ መሆኑ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከሰዓታት በፊት ሶማሊያ ክልል ጅጅጋ ከተማ ገብተዋል። በጉብኝቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህን ጨምሮ ከፍተኛ የመንግስት ኃላፊዎችም መገኘታቸውን ያስታወቀ የጠቅላይ ሚኒስትር ጽህፈት ቤት ባለስልጣናቱ በክልሉ በሚኖራቸው ቆይታ የተለያዩ የልማት ስራዎችን እንደሚጎበኙም የጠቆመ ሲሆን ስለ ጠቅላዩ ድንገተኛ ጉዞ የተጣራ መረጃ አለን የሚሉ ለቤተ መንግስቱ ቀረብ ያሉ መረጃ ምንጮች እንደገለጹት ከሆነ ታዲያ የጉብኝቱ ዓላማ በአዲስ ዓመት ዋዜማ በጉባ ተራሮች ስር ከተነገሩ የምስራቾች መካከል አንዱ በይፋ እንደሚታወጅ ይጠበቃል የተባለው። ከህዳሴው ግድብ ምርቃት ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ አዲሱ ዓመት በርካታ የምስራቾች የሚበሰሩበት መሆኑን መናገራቸው የሚታወስ ሲሆን ከቀናት በፊት ከጉባ ብስራቶች መካከል አንዱ የሆነውና ጠቅላዩ በቅርቡ እንደሚጀመር ተናግረውለት የነበረው የኒውክሌር ኃይል ማመንጫ ማዕከል ግንባታ ወደ ትግበራ ሊገባ መሆኑ ከወደ ሞስኮ ጠቅላዩ ከሩሲያ ጋር ባደረጉት ስምምነት በይፋ መታወጁ የሚታወስ ሲሆን የዛሬው የጠቅላዩና ባለስልጣኖቻቸው የጅጅጋ ጉዞም የጉባ ብስራቶችን የመግለጥ ቀጣይ እንቅስቃሴ አካል እንደሆነ እየተነገረ ይገኛል። እንደ ምንጮች ገለጻ ከሆነ ጠቅላዩ ወደ ጅጅጋ የተጓዙት በህዳሴ ግድቡ ምርቃት ላይ ከሁለት ሳምንታት በኋላ በይፋ ይመረቃል ሲሉ ያወጁለትን የኢትዮጵያ ዕጣ ፈንታ ከሚለውጡ ሀብቶች አንዱ ሆኖ ተስፋ የተጣለበትን የተፈጥሮ ነዳጁን ማጣሪያ ፕሮጀክት ለማስመረቅ ሳይሆን እንዳልቀረ ነው የተሰማው። በዚህ መሃል ታዲያ ከፊልድ ማርሻል ብርሃኑ ጁላ ቢሮ አዲስ መረጃ መሰማቱ ነገሩ እንዴት ነው አስብሏል። የመከላከያ ምንጮች ያሸለኩት መረጃ እንዳመለከተው ከሆነ ፊልድ ማርሻል ብርሃኑ ጁላ ጠቅላይ ሚኒስትር አብይ አህመድና ባለስልጣኖቻቸው የጅጅጋ መሬት ከመርገጣቸው አስቀድሞ ድንበር ላይ ለሰፈረው ጦራቸው ለአስቸኳይ ግዳጅ ዝግጁ ሁኑ የሚል ቀጠን ያለ መምሪያ ያወረዱት የግብጽና የሶማሊያ ጦር መኮንኖችና ባለስልጣናት በኢትዮጵያ ጉዳይና የጋራ ወታደራዊ ትብብራቸውን ስለማጠናቀር በጥብቅ መምከራቸው ከተሰማ በኋላ መሆኑን የተነገረው። የፊልድ ማርሻሉ ጦር ዝግጁ ሆኖ ድንበሩን ይጠብቅ የሚል መምሪያ ተከትሎ ከወደ ምስራቅ በኩል ተስፋና ውጥረት ስለመኖሩ ጠቋሚ መሆኑ እየተነገረ ይገኛል። በቀጣይ መረጃ በአማራ ክልል በተወሰኑ አካባቢዎች የትጥቅ ትግል እያከናወነ እንደሆነ የሚነገረውና በፌዴራል መንግስቱ በኩል የመጨረሻ ማስጠንቀቂያ የተሰጠው ፋኖ እንዲሁም ከምርጫ ቦርድ የተሰረዘው ህወሓት የጋራ ጠላታችን ነው በማለት ከሰሞኑ በራያ ግንባር ያልሰመረ ጥምረት ለመፍጠር ሞክረው ነበር ሲሉ የስምረት ፓርቲ ከፍተኛ አመራር ገለጹ። የስምረት ፓርቲ አመራር የሆኑት ጣማራ ዶም ከሰሞኑ በራያ አካባቢ የፋኖ ታጣቂዎች ከመንግስት ጋር ባደረጉት ውጊያ የድሮን ጥቃት ጭምር እንደነበረ የገለጹ ሲሆን አክለውም በዚህ ውጊያ ላይ የህወሓቱ አርሚ 24 ጦር ከፋኖ ኃይሎች ጎን ተሰልፎ መዋጋቱን በይፋዊ የማህበራዊ ልጥፋቸው ላይ ገልጸዋል። አቶ ጣመ ይህን መረጃ ያጋሩት ከሰሞኑ ሰሜን ወሎና ደቡብ ወሎ ከፍተኛ ውጊያ እንደተካሄደ በስፋት ከተሰራጨ በኋላ ነው። ከሰሞኑ በፌዴራል መንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ ውጊያ እየተካሄደ እንደሆነ መዘገቡ ይታወቃል። ከቀናት በፊትም የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ እንዲሁም በአካባቢው ከፍተኛ የተባለ ውጊያ እንደነበረ ስፋት እንደተነገረ የሚታወስ ነው። ይህንንም ተከትሎ የህወሓት ጦር ከፋኖ ጎን ተሰልፎ ተከታታይ ውጊያ አካሂዷል ሲባል የቆየ ሲሆን በዚህ ጉዳይ ላይ ሀሳባቸውን የሰጡት ከህወሓት በመገንጠል የራሳቸውን ፓርቲ ካቋቋሙት አንዱ የሆኑት አቶ ጣመ ባሰፈሩት ጽሑፍ ሁለቱ ኃይሎች ቢጣመሩም ከፍተኛ ጉዳት አስተናግደዋል ብለዋል።
አስታውቋል። ከዚህ ቀደምም በወሎ አካባቢ የሚንቀሳቀሱት የፋኖ ኃይሎች ከህወሓት ጋር ጥምረት ፈጥረዋል የሚል ተደጋጋሚ መረጃ ሲሰማ የነበረ ሲሆን ጉዳት ያስተናገዱ የፋኖ ኃይሎች በመቀለ አይደር ሆስፒታል ነው ሕክምና የሚደረግላቸው ሲባል እንደነበር የሚታወስ ነው። ስለ ሰሞንኛው ውጊያና ስላስከተለው ጉዳት ከመንግስትም ሆነ ከፋኖ በኩል እስካሁን የተባለ ይፋዊ መረጃ ባይኖርም ከአካባቢው እየወጡ ያሉ መረጃዎችና የአቶ ጣመ መረጃ ግን የፋኖ ኃይሎች ከፍተኛ ጉዳት እንዳስተናገዱ የሚያመለክት ነው። ይህንን መረጃ ይፋ ያደረጉት አቶ ጣመ አረዶም የስምረት ፓርቲ መስራችና ከፍተኛ አመራር ሲሆኑ ሌላኛው የስምረት ፓርቲ መስራች የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ህወሓት ዳግም የትግራይ ህዝብን ለጦርነት ለመማገድ ውጊያ የሚከፍት ከሆነ አንላቀቅም ካሉ በኋላ መሆኑ ህወሓት በቀድሞ አባሎች ዘንድ ምን ያህል እንደተጠላና ምግባሩ ጸያፍ እንደሆነ አመላካች ነው እየተባለ ይገኛል። አቶ ጣመ በሰሞኑ ውጊያ የህወሓት አርሚ 24 ከፋኖ ጋር አብሯል ይበሉ እንጂ ለዚህ ሁሉ የሀገር ውስጥ ትንኮሳዎች ዋነኛ ተዋናኝ የሆነችው ኤርትራ ሁለቱ ቡድኖች እንዲጣመሩ ስትሰራ እንደነበረ በስፋት ሲነገር ቆይቷል። ከዚህ ቀደም የህወሓት ጉምቱ የጦር መሪ መሆናቸው የሚነገርላቸውና በሁለት ዓመቱ የትግራይ ጦርነት ከመንግስት ጎን ሆነው በመሰለፍ ብቸኛው የትግራይ የጦር መኮንን በመሆን የሚታወቁት ጀነራል ዮሐንስ ገብረ መስቀል ስለ ኤርትራ መንግስት ፋኖና ህወሓት ግንኙነት ብዙዎችን አጃይብ ያስባለ መረጃ አውጥተው እንደነበር ይታወሳል። በመጨረሻም ሐማስ አጣብቂኝ ውስጥ ገብቷል። ጋዛ በተስፋና ስጋት መካከል እየዋኘች ነው። ትራምፕ የሰላም እቅዱን እንዲቀበሉ ያስቀመጡት የጊዜ ገደብ ወደ መጠናቀቁ እየተቃረበ ነው። የአረብ ሀገራት መሪዎች ሐማስ ላይ ግፊት እያደረጉበት ያለው ሐማስ በበኩሉ የትራምፕ የሰላም እቅድ የፍልስጤም ህዝብን ፍላጎት ችላ ያለ ነው ማለቱ ተስፋውን በስጋት አጥሮታል። አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ህዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል መግለጻቸው ቢቢሲ አስነብቧል። ዘገባው አክሎም ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ስለመናገራቸው የጠቀሰ ሲሆን ታጣቂ ቡድኑ በትራምፕ እቅድ መሰረት ዓለም አቀፍ የሚያረጋጋ ኃይል በጋዛ ይሰማራል መባሉ አዲስ አይነት ወረራ ነው በማለት ተቃውሟል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ ዕለት በዋይት ሀውስ በተገኙበት ወቅት ተቀብለዋል። ሐማስ እስካሁን ድረስ ይፋዊ ምላሽ አልሰጠም። የኳታር የውጭ ጉዳይ ሚኒስቴር ሐማስ በዋይት ሀውስ የቀረበውን ምክር ሀሳብ ኃላፊነት በተሞላበት ሁኔታ እየተመለከተው ነው ብለዋል። ስለ ሐማስ ድርድር እውቀቱ ያላቸው የፍልስጤም ባለስልጣን ለቢቢሲ ቡድን በጋዛና በሌላ አካባቢ የሚገኙ አመራሮችን ማሳተፍን ተናግረዋል። የቡድኑ ወታደራዊ አዛዥ ኢዛኤል ዲን አልአዳድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋትን እንደሚመርጡ እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሐማስ ባለስልጣናት ታጋሾቹ ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገው ነበር። በርካታ ቀናትን ይወስዳል ተብሎ የሚጠበቀው የሐማስ ድርድር ሌሎች የፍልስጤም አንጃዎችንም አካቷል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ የእስራኤል ታጋሾችን ይዞ የነበረው የፍልስጤም እስላማዊ ጂሃድ ፒአይጄ በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ ዕለት ውድቅ አድርጓል። ሐማስ እቅዱን ለመቀበል ከባድ የሚያደርግበት ብቸኛ መደራደሪያው የሆኑትን ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳን ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾችን ከተቀበለች በኋላ በቅርቡ ዶሃ ላይ የሐማስ አመራርን ለመግደል የአሜሪካን አለመስማማት ችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላለች የሚል ጥርጣሬ አለ። ከዚህ በተጨማሪ የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንበት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነጻ ቀጠና እንደሚገነባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነ ላለመግባባት መነሻ መሆኑ አይቀርም። የእስራኤሉ ጠቅላይ ሚኒስትር ምንም እንኳን ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ኔታንያሁ የእቅዱን በርካታ አካላት ወደ ጎን ሲሉ ተስተውለዋል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት የእስራኤል ወታደሮች በጋዛ እንደሚቆዩና የፍልስጤምን አጋርነት በኃይልም ቢሆን እንደሚቃወሙ ተናግረዋል። ይህ ከትራምፕ እቅድ በተቃራኒ የቆመ ሀሳብ ነው። በትራምፕ እቅድ ላይ የእስራኤል ጦር ሙሉ በሙሉ ለቆ እንደሚወጣ ያስቀመጠ ሲሆን እቅዱ በተገቢ ሁኔታ ተግባራዊ ከሆነ የፍልስጤማውያን ራስን በራስ ማስተዳደርና አገርነት ጥርጊያ መንገድ እንደሚከፍትም አስቀምጧል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ አይገደዱም። ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛን እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍረዋል። በጋዛ ውስጥ በርካታ ፍልስጤማውያን ጦርነቱን ስለሚያስቆመው እቅድ ደጋፊዎች ናቸው። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶች ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።